ቆይ በዚህ ሰዓት ሰውና ሰው የሚያጣላ ሰው ነው እንደሚበዛው ጋይስ። አረ በጣም ነው የሚያሳዝነው እውነት ለመናገር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች ስትገቡ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ በቅንነት የኔ ምርጦች ማለት ነው። እንግዲህ በኤሉ ቤት ቪዲዮ ተለቆ ነበር። እኔ ደግሞ አልሰሩም አልተመቸኝም ነበረ። ይኸውን ጠዋት ነው የምሰራላቸው። እንግዲህ እኔ እንጃ አንዳንዴ የሰውን ሰላም የማይፈልግ ሰዎች አሉ እንዴ። ኪራ ግን ምን ሆና ነው? እሺ ኬክን አሰርታ አመጣ፣ ለኤሉ ሽቶ አመጣ ስጦታው። እሺ በጣም ደስ ይላል። የጓደኝነት ጥግን ያሳየ፣ ግን ትልቅ ጥፋትን ያጠፋ ጭራሽ ልጁንም ቀጥራ እስከ ቤት ድረስ ና ብላ ጭራሽ ሌላ ጸብ ትፈጥራለ እንዴ? እናንተ ቆይ ምን ቤት ናችሁ? የኤሉ ሰላምን አትፈልጉም እንዴ? ኤሉ እኮ መፈታት ትችላለች። በየትኛው መንገድ ልጁን ከዩቱ ማስወጣት ትችላለች። ስለዚህ ኪራ በጣም ትልቅ ጥፋት ነው ያጠፋ ማለት ነው። እሺ ያቡና በሮቤል መሀል ውስጥ ጥሩ ነገር ቢኖራቸው ይታረቃሉ። ባለፈው በዛ ልጁን አስደበድቦ ከዛ ጥሎ ሄደ። አስባቸዋል። ምንድን ነው በእግሩ እንደዚህ መታ መታ፣ እሱን ከመታ በኋላ ምን እንዳደረጉ አያችሁ። በጣም እኮ ነው የሚያናድረው። እውነት ለመናገር ትልቅ ጥፋትን ያጠፋ ኪራ ተብዬው ማለት ነው። ቆይ ኤሉን ሰላምን አትፈልግም? ሁሌ ኤሉ ከሰው ጋር ብትጣላ ነው ደስ የሚልክ? እኔ ትልቅ ጥፋት አጠፋ ካጠፋ በኋላ ነው እንደ ይቅርታ የምጠይቀው። ያቡና ኤሉ ያቡ ታውቃላችሁ እንደ ሽሮ ነው። በቃ ንዴታማ ነገር ነው። እንደ ሽሮ ትክትክትክ ነው የሚለው ታውቃላችሁ። ይሄ ድጋሚ ሌላ ጸብ አስባችኋል? እኔ እንጃ እንደዚህ ጠጋ ጠጋ ምንም ደስ አላለኝም ቤተሰብ ማለት ነው። እንግዲህ ልዑልም ለልዩ ስልክ ደወሉላትና ቡና ምናምን እያፈላች እንደዚህ ጠጋ ጠጋ። እኔ ምንም አልተመቸኝም። ኤሉ ራስሽን ጠብቅ እግዚአብሔርን። ኧረ በስመ አብ ጓደኛ ሆኑ እኮ ጠላት አሉ። እግዚአብሔር ኤሉን ደስታ አትፈልገውም እንዴ? ይሄንን የተረዳው ቤተሰብ ማለት ነው። እና ይሄ ሌላ ጸብ እንግዲህ ኤሉና ልጁ መሀል ውስጥ ኤሉ እንግዲህ ከልጁ ጋር ምንም ነገር የለኝም ብላለች ባለፈው ማለት ነው። እኔ አንተን ለማስቀናት ነበረ ብላን የተናገረችው አይደል እንዴ ለያቡ። አሁን መልሳ እኔ ያንቺ ምንድነኝ አለው፣ ያንቺ እቃ ነኝ እንዴ? እኔ መጠቀማ ነኝ እንዴ ያላት እኮ። እንዴት ምንም የለም የምትይ ያላት ነው ያቡ አጠገቤ ማለት ነው። መቼም አልፋታሽም ነው ፎክሮ አይደለ የወጣ። መቼም አልፋታሽም፣ በቀላሉ አልፋታሽም እንዴ። ከኤሉ ህይወት መውጣት ነው። እሱን ለማስቀናት ነው ያመጣው። ከሱና እኔና እሱ ማለት ውስጥ ምንም ነገር የለም። አዎ በጊዜ ተናድጄ ነገሮቹን አድርጌያለሁ ብላለች ኤሉ ማለት ነው። እንግዲህ አስባችኋል? በአሁኑ ሰዓት እኮ ሰውና ሰው የሚያጣላ ሰው ነው የሚበዛው ቤተሰብ። የትኛ እና ምኑ ዘንድሮ ጉድ ነው፣ ጉድ ነው እውነት። ያቡ አሁን ባለፈው ለኤሉ ጥሩ የሆነ በቃ ማይረሳ ፕሮግራም ነው ያደረግላት። አስደስቷት አዛፈንላት። በጣም ነው ደስ የሚል ነበረ። እንግዲህ በዚህ ሰዓትም በፍቅረኞች ሰዓት ነው እንደዚህ ነገር በቃ በፍቅረኞች ሰዓት ነው እንጂ ካገቡ በኋላ አንደኛ ብዙ ነገሮች አሉ። ትዳር ስትይዙ ማለት ነው። ዝም ብሎ እንደዚህ ፕሮግራም ተደርጎ ምናምን የለም። ገባችሁ? ትዳር ስትይዙ ልጅ ሊመጣ ይችላል። ለልጃችሁ ለኑሯችሁ ብዙዎቹ ይጨነቃል እንጂ እንደዚህ ሳፕራይዝ ምናምን ብዙ አይበዛም። በዚህ ሰዓት ነው ኤሉ በዚህ ሰዓት ወደ ትዳር ሳትገባ በፊት ነው ይሄን ነገር በቃ ጥሩ ነገር ማይረሳ ጥሩ ነገር ብሎ አስቦን ይሄ ነገር ያደረገ ያቡ ማለት ነው። እና በጣም አስደስቶኛል እውነት ለመናገር። አስባችኋል? ትዳር ከያዙ በኋላ እንደዚህ አይሰሩም። እንደዚህ ልክ እንደ ሮማንቲክ ፍቅረኞች አድርጎ የማይረሳ ማለት እንደዚህ ነገር አያደርግም። እንደዚህ ሙዚቃ ቤት ውስጥ ተጠርቶ ሁሉ ነገር ተዘጋጅቶ እንደዚህ አይሰራም። አሁን ነው ባሉበት ሰዓት ነው ይሄን ነገር የሚደረጉ። ገባቸው? ወደ ትዳር ውስጥ ሲገቡ እንደዚህ አይደረግም። ይኖራል ግን እንደዚህ ሞር ደስ አይሉም። እንደዚህ ሞር ማለት የፍቅረኞች ጊዜ አያሳልፉም። ትዳር ነው
በዚህ ሰዓት በብዙ ነገር ታስባላችሁ። ገባችሁ? እኛ እሱን ተደስተን ሳንጨርስ ሌላ ጸብ አስባችኋል እንዴ? የኤሉና የአቡ አንድ መሆኑን አትፈልጉም እንዴ? አንዳንዴ ይሄ ነው የማስበው። እግዚአብሔርን የአቡ ከልጁ ጋር እንደተጣሉ ነው። ለኤሉ ብሎ ነው ነገሮችን ትቶ ከአገር ሊወጣ ብሎ ከዛ ኤሉ እግሩ ወርቃ በእናት አትሄድብኝ እኔን ትላ አትሄድብኝ ብላ በስንት መከራ አስመልሳ ጭራሽ ጥሩ ነገር ለኤሉ ብሎ ነገሮቹን አስተካክሎ ወደ ኤሉ ሲመለስ ሌላ ጸብ አስባችኋል? ይሄ እኮ ህይወት እኮ ነው፣ ይቃጫወታ አይደለም መቼም። ቆይ ሰውና ሰው ማጣላት ትወዳላችሁ እንዴ? ጓደኞችን ተብዬው ማለት ነው። በተለይ ኪራ ነው ኪራ ተብዬው። አረ በጣም ነው ያስጣላችሁኝ እግዚአብሔርን። አሁን እኔ እንጃ ምንም ጠጋ ጠጋ ደስ አላለኝ። ማናት እቺ ልዩ ተብዬው ጥሩ ነው አሪፍ ነው፣ ግን ነገ ኤሉ ትጎዳለች። ያ ቦይ ወደ ልጅቷ ተገልብጦ ወደ ልጅቷ ሊሄድ ይችላል። ገባችሁ? እንደዚህ ጠጋ ጠጋ ምንም ደስ አላለኝ። ልጅቷ እንደው ሄዳለሁ ወደ ሀገሬ ይመለሳለሁ የራሴን ህይወት እኖራለሁ ብላ ነበረች። ኤሉና ኤሉና ልዑል ናቸው ያስቀሯት ልጅቷ እንጂ ልጅቷ መሄድ ትፈልጋለች። ያ ብዙ ደስተኛ አይደለም። ምክንያቱም የጓደኛ ፍቅረኛ መያዝ ጥሩ አይደለም። ብዙ ነገሮች ያ ማለት ብዙ ነገሮች እኮ ይፈጠራል ከዚህ መሀል ውስጥ። ጭራሽ ኤሉ ቤት አምጥታችሁ ቡና እያፈላች ምናምን እንዴ! አረ እንደዚህ ጠጋ አስፈላጊ ነው። ጠጋ ማለት አስፈላጊ ነው ብዬ አላስቡም። ቤተሰብ አይመስላችሁ? እኔ ምኑም ብዙም ደስተኛ አይደሉም። ኤሉ በጊዜ አዎ ደስተኛ ናት። ጥሩ ነገር እሱ ኬክ ምናምን አሰርቶ አመጥቶ ሽቶ ስጦታ አምጥቶ በጣም ደስ የሚል ጊዜ ነበረ። እንግዲህ በመሀል ይሄ ነገር ሲፈጠር አያናድዱ? ያው ከልጁ ጋር ጠላቻ ነው እንደተጣሉ ነው። ምንም ነገር አልተነጋገሩም። ኤሉ በፈለገችው ቦታ ማፈታት ትችላለች ነገሮቹም ማለት ነው። እናንተ ምን ቤት ናቸው? በተለይ ኪራ ነው እንጂ እሱን የቀጠረ ልጁ እስከ ቤት ድረስ ማስመጣት ይደብራ። እውነት ይሄ የኤሉ ህይወትን እያበላሻችሁ ያላችሁ የኤሉን ሰላም አትፈልጉ ይመስለኛል፣ እያንዳንዴ ሲያስብ ማለት ነው። እና ብቻ ያሳዝናል። ኤሉ ይቅርብሽ፣ እግዚአብሔርን ጓደኛ ካያሽ በቂ ነው። አንድ ጓደኛ ወይም በቃ ደጅ ላይ ተገናኙ፣ ሻይ ቡና ማለት ትችላላችሁ። እስከ ቤት ድረስ አታስጠሪ። አንደኛ በቃ ያቡ ሲናደድ ታውቃላችሁ። ኤሉ በጣም ቀጭን ስለሆነች ቀጫጫ ስለሆነች ወደዛ ነው የሚወረውራታል። በቃ ኤሉም ትጮዋለች፣ እሱም እንደዚህ ነው። በቃ ተረጋግቶ ነገሮችን ካልፈቱ በጣም ከባድ ነው። ለማንኛውም ነገሮችን ለመፈታት ሞክሯል፣ ግን እንደዚህ በሁለቱ መሀል ገብታችሁ ማለት ባትረብሹ ጥሩ ነው ብዬ አስባለሁ። በቃ እነሱ ይፈታሉ ሁሉም ነገር ማለት ነው። እናንተ አይደላችሁ የምታስታርቁ። በተለይ ኪራ ተብዩ እናንተና ያቡ መቼ የተጣላችሁ? ከልጁ ጋር ነው ልጁ የተጣለ በዛ ሰዓት። እሺ እሊ ይዞ ከኤሉ አሁን ልጁን ተመልሶ ሌላ ነገር ቢያደርግ ብዙ ነገር ይፈጠራል። ታውቃላችሁ አይደለ? እሱን ነገር ሁሉን ትቶ ነው ወደ ኤሉ የተመለሰው ማለት ነው። ሰላም ስለሚፈልግ ለቤተሰቦቹ መኖር ስለሚፈልግ ነው። እንደዚህ ነገር ቢቀራባችሁ እነሱ የሚታረቁበት መንገድ ይታረቃሉ። እናንተ ምን ቤት ናችሁ? ልዑል ሳይሆን ይሄ ኪራ ነው እንጂ ልዑል የእሱ ተባባሪ ነው። ግን ለእሱ ነግሮ ነው ልጁ እየመጣ ማለት ነው። እነሱ ቡና ምናምን አቀራረቡ። በቃ ኤሉና ያቡ እንግዲህ ከደጅን የመጡ ሰፕራይዝ ነው ያደረጉ ማለት ነው። ግን እንደዚህ ነገር ቢቀራባችሁስ? እና ይደብራል። ቤተሰብ ምን ይመስላችኋል? እስቲ በኮሜንት ሀሳብ አስተያየታችሁን ጻፉ። እንግዲህ ሮቤል ጨፍሮን የወጣ ማለት ነው። አልፋታሽም፣ ከህይወትሽ አልወጣም፣ እኔ ምንድን ነኝ ያንቺ እቃ ነኝ ወይስ ምንድን ነኝ? እኔ ያንቺ መጠቀማ ነው ብሎ ፎክሮን የወጣ ማለት ነው። ያቡ እንግዲህ ተናደደ። ይሄ ልጅ ማየት አልፈልግም ከአንቺ ጋር ታውቃለሽ፣ ሁሉም ነገር ለአንቺ ብዬ ትቻለሁ። ስለዚህ ድጋሜ ይሄ ልጅ ማየት አልፈልግም ያላትን ያለ አስባችኋል? ምን እንደሚፈጥር ታውቃላችሁ? ሰው የሰው ደስታ አይፈልግም እንዴ? እኔ በጣም ነው የገረመኝ። ብቻ ያሳዝናል ጋይስ፣ ጉድ እኮ ነው። እኛ ብዙ ነገር እንጠብቃለን፣ ሌላ ነገር ተፈጠረ ጨራሽ።